ሰላም የኢትዮ ሜድላብ አካዳሚ ተከታዮች እንኳን ወደ ቻናሉ በሰላም መጣችሁ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። ዛሬ ደግሞ እንደተለመደው በሌላ ቶፒክ መጥተናል። ማይክሮባዮሎጂ ፓርት ውስጥ ካልቸር ሚዲያን በደንብ እናያለን። በዚህ ቪዲዮ ውስጥ የምናያቸው ነገሮች ስለ ካልቸር ሚዲያ ሲሆን በቪዲዮ ውስጥ ምን ተካተዋል? ኢንትሮዳክሽን ቱ ካልቸር ሚዲያ፣ ስለ ካልቸር ሚዲያ ዴፊኒሽን እናያለን። ሊስት ዘ ኢንግሪዲየንትስ ዛት ፋውንድ ኢን ዘ ካልቸር አንድ ካልቸር ሚዲያ በውስጡ ሊኖሩት የሚችለው ኮመን ኢንግሪዲየንት እናያለን። ሌላኛው ታይፕስ ኦፍ ካልቸር ሚዲያ፣ ብዙ አይነት ታይፕ ኦፍ ካልቸር ሚዲያ አለ። እነሱን አንድ ባንድ የምናይ ይሆናል። ወደ ቪዲዮ። ኢንትሮዳክሽን ቱ ካልቸር ሚዲያ። እንግዲህ ካልቸር ሚዲያ ማለት is an artificially prepared media containing the required nutrients used for support the growth, surviving and also reproduction of the organisms። እንግዲህ እዚህ ጋር መያዝ ያለባችሁ ምን ማለት ነው? ይሄ ነገር በአማርኛው ምን ማለት መሰላችሁ? ለምሳሌ አንድ ኦርጋኒዝም ከሚኖርበት suitable comfort zone ከሚኖርበት environment ለይተን በራሳችን ኮንፈርት ዞን እንዲኖር ማድረግ ብንፈልግ ምንድነው የምናደርገው? መጀመሪያ የዛን ኦርጋኒዝም ምን እናደርጋለን? ካራክተሪስቲክሱን እናጠናለን። ምን ይፈልጋል፣ ምን አይፈልግም የሚሉት ነገሮች ስለዛ ማይክሮ ኦርጋኒዝም እናጠናለን። ካጠናም በኋላ የሚፈልገውን ከለየን በኋላ ስለዚህ ምን ይፈልጋል የሚለውን የተለያዩ ኒውትሮንቶችን እናደርጋለን አሰባስበን ለዛ ማይክሮ ኦርጋኒዝም ኮምፎርት ዞን በመፍጠር የራሳችን የሆነ ፉዲንግ ኤሪያ እንፈጥርለታለን። ለዛ ኦርጋኒዝም ያ ፉዲንግ ኤሪያ ምን ይባላል? ካልቸር ሚዲያ ይባላል። ካልቸር ሚዲያ ይባላል። ኢትስ ኢምፖርታንት ፎር ሰርቫይቪንግ ሪፕሮዳክሽን ኤንድ ኦልሶ ግሮዝ ኦፍ ዛት ኦርጋኒዝም። ምክንያቱም ያ ኦርጋኒዝም ወስደን ከዛ ሚዲያ ከዛ ካልቸር ሚዲያ ስናደርገው እንዲሁ ዝም ብሎ አያድግም ማለት እንዲህ ዝም ብሎ አያድግም። ስለዚህ ወደው ዝም ብሎ ወደ ግሮዝ ስቴጅ አይሄድም። ሶስት አይነት እንትኖች አሉ አይደለ? ላይፍ ሳይክሎች አንድ ማይክሮ ኦርጋኒዝም ማሳለፍ የሚችለው ሶስት አይነት ላይፍ ሳይክሎች አሉ። የመጀመሪያው ሰርቫይቪንግ ዛት ሚንስ ላግ ፌዝ ይባላል። ከዛ ሎግ ፌዝ ይባላል። ከዛ በኋላ ጀነሬሽን ፌዝ ይባላል። ላግ ፌዝ ላይ ምንድነው? ያ ኦርጋኒዝም ወስደን እዛ ካልቸር ሚዲያ ላይ እና ካልቸር ካደረግን በኋላ ምንድነው የሚያደርገው? ያ ኤንቫይሮንመንት አዲስ ነው አይደል? ለዛ ማይክሮ ኦርጋኒዝም አዲስ ስለሆነ መላመድ ነው መጀመሪያ ያለበት ያን ኤንቫይሮንመንት። ስለዚህ መላመድ ይጀምራል። ምክንያቱም ያለውን አትሞስፌር ምናምን አያውቀውም። ስለዚህ ይላመድ። ያው ያሉት ኮንተንቶች ለሱ ተብሎ የተሰሩ ቢሆንም ግን አዲስ ስለሆነ ያን ኤንቫይሮንመንት መልመድ አለበት። ለዚህም ደግሞ ካልቸር ሚዲያው ትልቅ የሆነ ጠቀሜታ አለው። ምክንያቱም ያ ኦርጋኒዝም ለምሳሌ ቢጎዳ ያ ሴል ሪከቨር እንዲያደርግ በማድረግ እንደዛ በማድረግ የሚያደርገው ያ ባክቴሪያ ወይም ያ ማይክሮ ኦርጋኒዝም ሰርቫይቭ አድርጎ እንዲቆይ አድርጓል። ከዚያ በኋላ ሰርቫይቭ ካደረገ በኋላ ወደ ሎግ ፌዝ ይገባል። ሎግ ፌዝ ምንድነው የሚካሄደው? ሎግ ፌዝ ላይ ምንድነው የሚካሄደው? ኮምፎርት ዞን ነው። ኮምፎርት ዞን ስለሆነ ያ ማይክሮ ኦርጋኒዝም ኮምፎርት ዞን ላይ ስለሆነ ምን ያደርጋል? እየተሽከረከረ 360 ዲግሪ እየተሽከረከረ ያሉ ኒውትሮንቶችን መጠቀም ይጀምራል። ያኔ ግሮዝ ያካሄዳል። ከዛ በኋላ ወደ ሶስተኛው ፌዝ ይገባል። ጀነሬሽን ፌዝ ይባላል። ይሄ ደግሞ ሪፕሮዲስ ባይናሪ ፊዥን በመጠቀም አንድ የነበረው ሁለት የነበረው አራት የነበረው 6 እያለ ሪፕሮዳክሽን ይካሄዳል ማለት ነው። ስለዚህ እዛ ካልቸር ሚዲያ ላይ እነዚህ ሶስቶቹ ፌዞች ይካሄዳሉ ማለት ነው። ሌላው መያዝ ያለብን ዘ ሜን ጎል ዘ አልቲሜት ጎል ኦፍ ካልቸር ሚዲያ። እንግዲህ ካልቸር ሚዲያ ማዘጋጀታችን ምንድነው ዋናው ዓላማ የሚለውን ያለ the main goal is to close the gap between microscopic view of the organism to macroscopic view of the organism። ምክንያቱም ለምሳሌ አንድ ሳምፕል ላይ እዚህ ጋር ማይክሮ ኦርጋኒዝም አለ ወይስ የለም ብለን ለመለየት ይዳግተናል አይደል? እሺ አለውን ማለት ምን እንደሆነስ መለየት አንችልም። ነገር ግን ይሄ ካልቸር ሚዲያ ምንድነው የሚያደርገው? ኢንቪዚብል የሆነውን ኢንታንጂብል የሆነውን ማይክሮ ኦርጋኒዝም ወደ ቪዚብል ኤንድ ኦልሶ ታንጂብል ወደሆነ ፎርም ይቀይርልናል ያን ኦርጋኒዝም። ምክንያቱም ለምሳሌ
ለምሳሌ በካልቸር ሚዲያ ላይ አድርገን ይሄ ማይክሮ ኦርጋኒዝም ነው ወይስ ይሄ ሳምፕል አለው ወይስ የለውም የሚለውን መለየት እንችላለን። ምክንያቱም ግሮዝ ያካሄዳል፣ ከሌለው የለውም፣ ካለው ያድጋል። ካደገስ ማን እንደሆነ ዲፋይን ማድረግ እንችላለን አይደለ? ስለዛ ማይክሮ ኦርጋኒዝም ካራክተሪስቲክስ ዲፋይን ማድረግ እንችላለን። ስለዚህ የካልቸር ሚዲያ ሜን ጎሉ ኢንቪዚብል እና ኢንታንጂብል የሆነው ማይክሮ ኦርጋኒዝም ወደ ቪዚብል ፎርም መቀየር ነው። በቃ ይሄ ነው ዋናው ታርጌቱ ማለት ነው። ዋናው ታርጌቱ ይሄ ነው። ስለ ካልቸር ሚዲያ ዴፊኒሽን ይሄንን ካልን ይበቃናል ማለት ነው። ቀጣይ ደግሞ ምንድነው? ኮመን ኢንግሪዲየንትስ ዛት አር ፋውንድ ኢን ካልቸር ሚዲያ። እንግዲህ ምን መሰላችሁ? ማይክሮ ኦርጋኒዝም የሆነ ሃይሊ ዳይቨርስድ ናቸው። ስላችሁ ምን መሰል አብዛኞቹ ፋስቲደስ ናቸው። ዛት ሚንስ በቃ ፋሲ የሆነ ፉድ ካላገኙ ስፔሻሊ ለነሱ የሚሆን ፉድ ካላገኙ ምን ግሮዝ አያደርጉም፣ ይሞታሉ። አንዳንዶች ደግሞ በሲምፕል ኒውትረንት የሚያድጉ አሉ። ስለዚህ ይሄ በዚህ እንዳለ ማንኛውም ሚዲያ በውስጡ መያዝ ያለበት እነዚህን ኮምፖነንት ነው። በቃ ማንኛውም ሚዲያ አንደኛ ወተር ነው፣ ውሃ 95% የሚሆን ካልቸር ሚዲያ ውሃ ነው። ለምን ይጠቅማል ካላችሁ እንግዲህ ማይክሮ ኦርጋኒዝም አፍ የላቸውም አይደለ? የሚበሉበት አፍ የላቸውም። ምንድነው የሚያደርጉት? ያ ኒውትረንት እዛ ሚዲያው ላይ ያለው ኒውትረንት መጀመሪያ በውሃ ሶሊብል መሆን አለበት። ሶሊብል ከሆነ በኋላ በመምብሬናቸው አብዞርብ በማድረግ ነው የሚጠቀሙት። ስለዚህ ወተር የሚያገለግለው as a vehicle of transport of the ኒውትረንት ትራንስፖርተር ነው ማለት ነው። ኦክሲጅን ይሄ ወተር እንደ ቪክል ኦፍ ትራንስፖርተር ነው የሚያገለግለው ማለት ነው ወተር። ሌላኛው ፕሮቲን ፔፕቶን ኢት ኢዝ ኤ ሶርስ ኦፍ ፕሮቲን ነው። አሚኖ አሲድ ለዛ ማይክሮ ኦርጋኒዝም ለዛ ማይክሮ ኦርጋኒዝም ምን ያስፈልጋል? አሚኖ አሲድ ያስፈልጋል። ስለዚህ ፔፕቶን አስ ኤ ሶርስ ኦፍ ኒውትረንት ፕሮቲን ነው። ሌላኛው ምንድነው? ካርቦሃይድሬትስ ነው አስ ኤ ሶርስ ኦፍ ኤነርጂ ነው። ምክንያቱም ያ ማይክሮ ኦርጋኒዝም ኤነርጂ ያስፈልጋል። ዛት ሚንስ ካርቦሃይድሬትን አስ ኤ ሶርስ ሞስትሊ ግሉኮስ እና ላክቶስ ነው እንትን የሚያደርጉት። ሌላኛው ሶሊዲፋይንግ ኤጀንት አለ። ሶሊዲፋይንግ ኤጀንት ላይ ምን መሰላችሁ? እንግዲህ ይሄ ለምንድን ነው የሚጠቅመን? ሶሊድ ኤንድ ኦልሶም ሴሚ ሶሊድ ሚዲያዎችን ፕሪፔር ለማድረግ ነው የሚጠቅመን። ሁለት አይነት ሶሊዲፋይንግ ኤጀንቶች አሉ። ጀላቲን ኤንድ ኦልሶ ምናምን አጋር አለ። ሞስትሊ ድሮ ሲጠቀሙት ጀላቲን ነበር የሚጠቀሙት። ከዛ በኋላ በአንዳንድ ነገሮች ሚስ አውት ሲያደርግባቸው አጋርን በመጠቀም አጋር ኢዝ ዘ ጎልድ ስታንዳርድ ሶሊዲፋይንግ ኤጀንት ብለው የራሳቸውን ድምዳሜ ወሰኑ። ለምን ጎልድ ስታንዳርድ ሶሊዲፋይንግ ኤጀንት አሉት? ሁለት ቤስት የሆነ ምክንያት አለ። የመጀመሪያው ኢትስ ባዮሎጂካል ኢነርት ነው። ማን? አጋር። ለምን? ምክንያቱም ድሮ ሲጠቀሙት ጀላቲንን ሲጠቀሙት ማይክሮ ኦርጋኒዝም ምን ያደርጋል? ጀላቲኔዝ የሚባል ኢንዛይም በመፍጠር ያን ፕሮቲን ነው አይደለ? ጀላቲን ፕሮቲን ነው። ስለዚህ ያን እንደ ፕሮቲን ሶርስ ኦፍ አሚኖ አሲድ በመጠቀም ይሰባበሩና ይጠቀሙታል። በዚህ ጊዜ ሊኩዊፋይ ሶፕ ይሆንና ያሉት ማይክሮ ኦርጋኒዝም ሲንክ አውት ያደርጋሉ። ስለዚህ በዚህ ጊዜ ይደግ አይታወቅም። ስለዚህ በዚህ ምክንያት አጋር ግን ይሄ አይነት ፕሮፐርቲ የለውም። ኢትስ ባዮሎጂካል ኢነርት ነው ማለት ምንም አይነት አስ ሶርስ ኦፍ ኒውትረንት አያገለግልም ማለት ነው። ለምን? ምክንያቱም ኢንዛይም የላቸውም። ይህንን ብሬክ አውት ለማድረግ ኢንዛይም የላቸው ማለት ነው። ሁለተኛው ደግሞ ምንድነው? ሃይ ቴምፕሬቸር ቱ ጌትስ ሜልት ለማድረግ ከፍተኛውን ቴምፕሬቸር ነው የሚያስፈልገው። ለማን? ለአጋር። ጀላቲን ግነት ዝቅተኛ ነው የሚያደርግ። እንዴት መስላችሁ? እንግዲህ አጋር ሶሊዲፋይ ለማድረግ 45 ዲግሪ ሴልሺየስ በቂ ነው። ነገር ግን ሜልት ለማድረግ እስከ 95 ዲግሪ ሴልሺየስ ይሄዳል። 95 ዲግሪ ሴልሺየስ ላይ ስትሆ ሊትራሊ ምን ይሆናል? ሊኩዊፋይ ይሆናል፣ ሊኩዊድ ይሆናል። ከዛ በኋላ ግን ታቀዘቅዘዋል አይደለ? ወደ 80 ስትሆነው አሁንም ይቀዘቅል። ኢት ኢዝ ሊኩዊድ ፎርም። አሁንም 70 ሊኩዊድ፣ 60 ሊኩዊድ፣ 50 ሊኩዊድ፣ 45 ሊኩዊድ፣ 40 ሊኩዊድ። በዚህ ጊዜ ሂት ሴንሲቲቭ የሆኑ ኒውትረንቶች አሉ አይደል? ለምሳሌ ብለድ አለ፣ ሴረም አለ፣ ኢግ አለ። እነዚህን መጨመር እንችላለን፣ ምክንያቱም አይጎዱማ በዚህ ጊዜ። ስለዚህ እንጨምርና ወደ ፔትሪ ዲሽ ከቀየርን በኋላ ኦልሬዲ ሶሊዲፋይ ይሆናል ማለት ነው። ስለዚህ በዚህ ምክንያት ሂት ሴንሲቲቭ የሆኑ ሂት ሴንሲቲቭ የሆኑ ኒውትረንቶች ሴፍሊ ምን ይደረጋሉ? ፕሬዘርቭ ይደረጋሉ ማለት ነው። ነገር ግን ጀላቲንን ስናደርገው ከ25 እስከ 35 ዲግሪ ሴልሺየስ ነው ሜልት የሚያደርገው። ስለዚህ እሺ ዌል ብለን 25 እስከ 35 ብለን እንትን ካዘጋጀን በኋላ ከዛ እንግዲህ አንድ ማይክሮ ኦርጋኒዝም የሚኖረው ግሮዝ የሚያደርገው
ሂውማን ቦዲ ቴምፕሬቸር ነው በ30 ዲግሪ ብለን በ30 ዲግሪ ሴልሺየስ ወስደን ጀላቲንን ኢንኩቤት ብናደርገው ሜልት አውት ያደርጋል። ምክንያቱም እስከ 35 ዲግሪ ሴልሺየስ ሜልት የሚሆን ነው ማለት የእንትና ጀላቲን። ስለዚህ በ30 ዲግሪ ሴልሺየስ እንትን ብታደርገው ኢንኩቤት ብናደርገው ያ እንትን ሜልት ያደርግና ኦልሬዲ ሲንክ አውት ያደርጋል ማለት ነው። በዚህ ይሄ ማን መሰላችሁ? ይሄንን ወልተር ሃስ ይባላል ሰውየው። በቃ ሲያደርገው አሁንም ሜልት አውት ያደርጋል፣ ሲያደርገው አሁንም ሜልት ያደርጋል። ከዛ በኋላ ሚስቱ ናቸው የነገሩት ለምን አጋርን አትጠቀም ብላ ሐሳብ የሰጠ። ምክንያቱም እሷ በእርግጥ አጋር ተጠቀም ያለችው ለዚህ አይነት ፐርፐዝ እየተጠቀመችው ኑሮ አይደለም ለራሷ። ይሄ ልክ አሁን እናቶቻችን ለቤታቸው የሆነ አንዳንድ ነገሮችን እኛም ማናቃቸውን አንዳንድ ነገሮች ይጠቀማሉ። ልክ እንደዛ አጋርን ትጠቀማለች። ግን ምን አይነት ቲንክ ነበራት? አጋር በማንኛውም ቴምፕሬቸር ሜልት ማድረግ እንደሚችል፣ በከፍተኛ ቴምፕሬቸር ሜልት ማድረግ እንደሚችል ክሉ ስላላት ምን አደረገች? ለምን አጋርን አትጠቀም? አጋር እኮ በዋርም ቴምፕሬቸር ምን አይሆንም ሜልት አያደርግም። እስከ 95 ዲግሪ ሴልሺየስ ሜልት ከዛ በኋላ ነው ሜልት የሚያደርግ ብላ ሐሳቡን ሰጠችው። ስለዚህ አጋር አት ጎልድ ስታንዳርድ ፎር ሶልዲፋይንግ ኤጀንት ተብሎ በእነዚህ በሁለቶቹ ምክንያት ተመርጧል ማለት ነው። ሌላኛው አክሰሰሪ ግሮዝ ነው። አክሰሰሪ ግሮዝ ፋክተር ነው ሌላኛው ኮምፖነንት። ይሄ ደግሞ ምን መሰላችሁ? እነዚህ ፋስት ደስ የሆኑ ማይክሮ ኦርጋኒዝሞች አሉ አይደለ? እነዚህ ፋስት ደስ የሆኑ ማይክሮ ኦርጋኒዝሞች እነሱ የሚያስፈልጋቸው እንትን ኮምፖነንት ለምሳሌ ብለድ ሊኖር ይችላል፣ ሴረም ሊሆን ይችላል፣ ኢግ ሊሆን ይችላል። እነዚህ አክሰሰሪ ግሮዝ ፋክተሮች ይባላል። ስለዚህ ኮመን ኢንግሪዲየንትስ ዛት አር ፋውንድ ኢን ዘ ካልቸር ሚዲያ የሚሉትን እነዚህን ሐሳቦች አውርተናል። ወደ ቀጣዩ እንሻገራለን። ሌላኛው ታይፕስ ኦፍ ካልቸር ሚዲያ ነው። ታይፕስ ኦፍ ካልቸር ሚዲያ ነው። እንግዲህ ካልቸር ሚዲያን በሁለት ወይ ከፍለናል። አንደኛው ቤዝድ ኦን ኮንሲስተንሲ ወይም ፊዚካል ስቴት ምን ይመስላል የሚለውን፣ ሌላኛውን ቤዝድ ኦን ፋንክሽንስ የሚሉትን ደግሞ ብለን የራሳችን ክላሲፊኬሽን ሰጥተነዋል ማለት ነው። ስለዚህ ቤዝድ ኦን ኮንሲስተንሲ ወይም ፊዚካል ስቴት ስንል ብለን በሶስት እንከፍላለን። ሶሊድ ሚዲያ፣ ሰሚ ሶሊድ ሚዲያ ኤንድ ኦልሶ ፍሉድ ወይም ሊኩዊድ ሚዲያ ብለን በሶስት እንከፍለዋለን ማለት ነው። እያንዳንዶቹን በደንብ እናያለን። ተከታተሉ። ኦኬ። ሶሊድ ሚዲያ ከስሙ እንደምንረዳው ሚዲያ ዛት ሃቭ ዋት ሶሊዲፋይንግ ኤጀንት ሶሊዲፋይንግ ኤጀንት ያለው ሚዲያ ሶሊድ ሚዲያ ይባላል። ሞስትሊ ከ1.5 እስከ 2% ኦፍ አጋር ሚዲያ ያለው ሚዲያ ኢት ኢዝ ሶሊድ ሚዲያ ይባላል። ለምሳሌ ኒውትረንት አጋር፣ ማኮንኪያ አጋር፣ ብዙ ብለድ አጋር፣ ቸኮሌት፣ እነዚህ በሙሉ ሶሊድ ሚዲያ ነው ማለት ነው። ሌላኛውም ዩዝ ኦፍ ሶሊድ ሚዲያ ለምን ይጠቅመኛል? አንደኛው ፎር አይዞሌቲንግ ባክቴሪያ ፍሮም ቫሪየስ ታይፕስ ኦፍ ስፔስመን። ለምሳሌ ከተለያዩ ስፔስመን፣ ለምሳሌ ከአንድ ሳምፕል የወሰድነው እንትን ብዙ ማይክሮ ኦርጋኒዝም ሊኖር ይችላል። ስለዚህ እዛ ውስጥ ፒውር ካልቸር በማዘጋጀት እዛ ውስጥ ሲንግል ኮሎኒውን ሲንግል ስፒሸሱን ማውጣት እንችላለን። ለምሳሌ ከአንድ ሳምፕል ላይ አይዘር ኢኮላይ ወይ ሳልሞኔላ እነዚህ ሊኖሩ ይችላል። ስለዚህ የትኛው ሳልሞኔላ እና የትኛው እንትን ነው የሚለውን ሚክስድ የሆነን ኮሎኒ ሚክስድ የሆነን እንትን ማይክሮ ኦርጋኒዝም ዲፈረንሺየት ለማድረግ ማለት ሲንግል ኮሎኒ ኤክስትራክት ለማድረግ ይጠቅመናል ማለት ነው። ለምሳሌ ስቱል ሳምፕል ወስደን እዛ ስቱል አሁን ብዙ ማይክሮ ኦርጋኒዝም አለ አይደለ? ስለዚህ እዛ ብዙ ማይክሮ ኦርጋኒዝም አለ፣ መለየት አንችልም። ማን ኢኮላይ ነው፣ የትኛው ነው ኢኮላይ ነው፣ የትኛው ነው ሳልሞኔላ ነው ብለን መለየት አንችልም አይደለም? ስለዚህ ምን እናደርጋለን? እዛ ጋር ሳምፕሉን ወስደን ከሶሊድ ሚዲያ ላይ እንዘራዋለን። ሶሊድ ሚዲያ ላይ ከዘራነው በኋላ ያድጋል። እያንዳንዱ ሲንግል ኮሎኒ ነው ያድጋል። ስለዚህ አንዷን ኮሎኒ ወስደን እንደገና ሳብ ካልቸር በማድረግ ፒውር ካልቸር ፕሪፔር ማድረግ እንችላለን። ዛት ሚንስ አይዞሌቲንግ ባክቴሪያ ፍሮም ቫሪየስ ታይፕስ ኦፍ ስፔስመንስ የሚለው ይሄ ነው። ሌላኛው ፎር ዲተርማይን ኮሎኒ ካራክተሪስቲክስ ኦፍ ዘ አይዞሌትድ ኮሎኒ ዘ አይዞሌትድ ስፒሺስ። ስለዛ ስፒሺስ ኮሎኒ ካራክተሪስቲክሱን ዲተርማይን ለማድረግ ይጠቅምናል። ምክንያቱም ሶሊድ ሚዲያ ላይ
ኮሎኒ ጀነሬት ያደርጋል። ኮሎኒ ጀነሬት ስለሚያደርግ በዛ ኮሎኒ አማካኝነት ስለዛ ማይክሮ ኦርጋኒዝምን የተለያዩ ፕሪዲክቴሽኖችን መንገር ይችላል። ምክንያቱም ኮሎኒ ካራክተርስ ለምሳሌ ኮሎኒ ሞርፎሎጂ ፍላት ነው ወይስ ፕሌት ነው ወይስ እንደዚህ አይነት ኮሎኒ ሞርፎሎጂዎች አሉ። ሌላኛው ሄሞላይስ የሚያካሂዱ አሉ። ለምሳሌ ቤታ ሄሞላይስ፣ አልፋ ሄሞላይስ፣ ጋማ ሄሞላይስ የሚያካሂዱ አሉ። ሌላኛው ፒግመንት ፕሮዳክሽን ለምሳሌ ስታፊሎኮከስ ስታፍ ኦረስ የሚባለው አሁን እሱ ጎልደን ነው የሚያካሂዱ አይደል? ጎልደን። ስለዚህ ኮሎኒ ዲተርማይን ለማድረግ ይጠቅማል። ሌላኛው ፎር ፐርፎሪንግ ኤስቲ ቴስት አንቲ ሴንሲቲቭ ቴስቶችን ፐርፎርም ለማድረግ ይጠቅምናል ማለት ነው። ሶሊድ ሚዲያ ማለት ነው። ሌላኛው ደግሞ ሰሚ ሶሊድ ሚዲያ ነው። ሰሚ ሶሊድ ሚዲያ ማለት ደግሞ ኢትስ ጀል የሆነ ዝልግልግ የሆነ ሚዲያ ነው። ስሞል አማውንት ኦፍ አጋር ያለው ሚዲያ ነው። ፍሉድ ላይ ሊኩዊድ ሚዲያ ላይ ስሞል አማውንት ኦፍ አጋር ዛቲን ከ0.4 እስከ 0.5% አጋር ሚዲያ ላይ አጋርን ወስደን ከፍሉድ ሚዲያ ዛት ሚንስ ሊኩዊድ ሚዲያ ስንጨምሮ ሰሚ ሶሊድ ሚዲያ ይገኛል። ሰሚ ሶሊድ ሚዲያ ጀነሬት ማድረግ እንችላለን። ይሄ ዝልግልግ የሆነ ሚዲያ ማለት ነው። ይሄ ጠቀሜታ ለምን ይጠቅመናል? ኢትስ ኢምፖርታንት ፎር ትራንስፖርት ሚዲያ፣ ለትራንስፖርቴሽን ያገለግለናል። ሌላኛው ሞቲሊቲ ኤንድ ባዮኬሚካል ቴስት። ሞቲሊቲ ስንል ምን ማለታችን መሰላችሁ? አሁን ለምሳሌ ሶሊድ ሚዲያ ላይ ሞቲሊቲውን ዲተርማይን ማድረግ አንችልም። ለምን? ምክንያቱም እዛ ጋር ስታክ ሲንግል ፖይንት ላይ ከዘራ ነው እዛች ላይ ነው የሚያደርገው። ምክንያቱም ሃርደን ስለሆነ እንትኑ ኤንቫይሮንመንቱ ሃርደን ስለሆነ በቀላሉ ሙቭ ማድረግ አይችልም። ታቲ ሞቲሊቲውን ዲተርማይን ማድረግ አንችልም። ሰሚ ሶሊድ ሚዲያ ላይ ግን ትንሽ ዝልግልግ ስለሆነ ምን ያደርጋል መሰለሽ? ዝልግልግ ስለሆነ ኢዚሊ ሙቭ ለማድረግ ይጠቅመዋል ማለት ነው። ለማይክሮ ኦርጋኒዝሙ ኢዚሊ ሙቭ ማድረግ ይጠቅመዋል። ለምሳሌ ወስደን ቀጥታ ከዘራንበት በስትራይል ሉፓ ቀጥታ እንዘራዋለን አይደል? ከዛ በኋላ ያ ማይክሮ ኦርጋኒዝም ሞታይል ከሆነ ሞታይል በማድረግ ካለበት ኤሪያ ከተዘራበት ኤሪያ ፎርዋርድ ምን ያደርጋል? ይንቀሳቀስ። ምክንያቱም ፉድ አክሰስ ማድረግ አለበት። ሞታይል ከሆነ ሄዱ ፎርዋርድ በማድረግ ወደፊት በመንቀሳቀስ ፉዶችን ይፈልጋል። በዛን ጊዜ ሞታይል ከሆነ የሆነ ወደ ሄደበት አቅጣጫ ከተዘራበት ወደ ሌላ አቅጣጫ ሽፍት አድርጎ ታገኛል። ነን ሞታይል ከሆነ ግን እዛው አካባቢ ላይ ነው የምናገኘው ማለት ነው። እዛው ምን አይልም አይንቀሳቀስም ማለት ነው። ሌላኛው ካልቲቬቲንግ ማይክሮ ኦርጋኒዝም ማይክሮ ኤሮፊሊክ ባክቴሪያ። እነዚህ ማይክሮ ኤሮፊሊክ ባክቴሪያ የምንላቸው ምን ማለት ነው? ምን አይነት ኢት ኒድስ ኦክሲጅን። ግን ምን አይነት ኦክሲጅን ነው? ስሞል አማውንት ኦፍ ኦክሲጅን ሞስትሊ ከ5 እስከ 10% አማውንት ኦፍ ኦክሲጅን ነው ሪኳየር የሚያደርጉት። እነዚህ ማይክሮ ኦርጋኒዝሞች እንዴት መሰላቸው? አሁን እዛ ከላይ ኦልሬዲ አት ዘ ቶፕ አትሞስፌሪክ ኦክሲጅን ያለው 21%። ይሄ ስለዚህ ወደ ታች ዲፊውዝ ሲያረግ ይሄዳል፣ ይቀንሳል። አዘበት ኦልሬዲ ኔጌቲቭ ነው፣ ዛት ሚንስ ዜሮ ነው የሚሆነው። ስለዚህ እነዚህ ማይክሮ ኤሮፊሊክ ባክቴሪያ የምንላቸው ባክቴሪያ ዛት ኒድስ ስሞል አማውንት ኦፍ ኦክሲጅን ያስፈልጋቸው፣ ግን ስሞል አማውንት ከ5 እስከ 10% የሚያስፈልጋቸው ባክቴሪያዎች ናቸው። እነዚህ ወደ ላይ ሽፍት ሲያደርጉ ወደ አፐር አዘ ቶፕ ኦፍ ዘ ሚዲያ ሲያሄዱ ቶክሲክ ነው የሚሆንባቸው። ምክንያቱም አትሞስፌሪክ ኦክሲጅን ያለ 21% ያለ ቶክሲክ ነው የሚያደርገው ብለው እንደገና ዳውንዋርድ አዘበት ሲሄዱ ደግሞ ዜሮ ነው። ኢትስ አናሮቢክ ነው። ይሄ ነገር አያዋጣንም ብለው ወደ የት ሄዳሉ? አዘ ሴንተር። ምክንያቱም አዘ ሴንተር ከ5 እስከ 10% ኦፍ ኦክሲጅን አለ። ይሄ ኤሪያ አዘ ሴንተር ያለው ኤሪያ ኢት ሃዝ suitable for that micro aerophilic bacteria። ስለዚህ እዛ አካባቢ ምን ይፈጥራሉ? ቲክ ላይን ይፈጥራሉ። እዛ አካባቢ መልቲፕላይ በማድረግ እዛ አካባቢ ዲቫይድ በማድረግ እዛ አካባቢ ምን ይፈጥራል? ቲክ ላይን ይፈጥራሉ። ዛት ሚንስ እዛ አካባቢ እንደ ቲክ ላይን ካየን እንግዲህ ሰሚ ሶሊድ ሚዲያ ሆኖ ቲክ ላይን ካገኘን ይሄ ነገር ማይክሮ ኤሮፊሊክ ባክቴሪያ ነው። ምክንያቱም ላይ አዘቶፕ ላይ ምን አትሞስፌሪክ ኦክሲጅን ሰርቫይቭ ማድረግ አይችሉም። አዘበተም ደግሞ አናሮቢክን ሰርቫይቭ ማድረግ አይችልም። ዛት ሚንስ አዘ ሴንተር ኦፍ ዘ ሚዲያ እንደዚህ አይነት ግሮዝ የሚያሳዩት ኢትስ ማይክሮ ኤሮፊሊክ ባክቴሪያ ናቸው ብለን ዲተርማይን ማድረግ እንችላለን ማለት ነው። ዛት ሚንስ ካልቲቬቲንግ ማይክሮ ኤሮፊሊክ ባክቴሪያ
ይጠቅመናል ማለት ሰሚ ሶሊድ ሚዲየም። ሌላኛው ሊኩዊድ ወይም ብሮዝ ሚዲያ የምንለው ይሄ ሊትራሊ ምንም አይነት አጋር ወይም ምንም አይነት ሶሊዲፋይንግ ኤጀንት የለውም። ምንም አይነት አጋር ወይም ሶሊዲፋይንግ ኤጀንት የለውም። ኢትስ ከስሙ እንደምንረሳው ሊኩዊድ ነው። ኤግዛምፕል ኒውትረንት ብሮዝ አለ፣ ግሉኮስ ብሮዝ አለ፣ ብሬን ሀርት ፊውዥን አለ፣ አልካሊን ፔፕቶን ዋተር አለ። እነዚህ ኤግዛምፕልስ ኦፍ ሊኩዊድ ሚዲያ ናቸው ማለት ነው። ዋት ዘ ዩዝ ኦፍ ሊኩዊድ ሚዲያ? ሊኩዊድ ሚዲያ ለምን ይጠቅመናል? አንደኛ ቱ ግሮዝ ሜኒ ባክቴሪያ ፎር ኤግዛምፕል ማለት ምን መሰላችሁ? አሁን እንግዲህ ሶሊድ ሚዲያ እንግዲህ ኮምፔሪን ኮንትራስት ላድርግ። ሶሊድ ሚዲያ ላይ ምንም አይነት በቃ እዛች ቦታ ላይ ከዘራነው ቦታ ላይ ነው የሚያድግ። ሰሚ ሶሊድ ደግሞ ያው ትንሽ ሙቭመንት ይኖራል። እንትን ሊኩዊድ ሚዲያ ግን 360 ዲግሪ እየተሽከረከረ ምክንያቱም ኢዝሊ ሙቬብል ኢዝሊ ይንቀሳቀስ በቀላሉ ምንም የሚያግደው ነገር ስለሌለው ኢዝሊ እየተንቀሳቀሰ 360 ዲግሪ ከላይ እስከታች እየተንቀሳቀሰ በደንብ አክሰስ ያገኛል ኒውትሪየንቶች። በዚህ ምክንያት ራፒድሊ የሆነ ግሮዝ ይፈጠራል። ዛት ሚንስ ሜኒ ባክቴሪያ ጀነሬት ለማድረግ ስንፈልግ ለምሳሌ ከአንድ ከወሰድነው ሳምፕል ሞስትሊ ማይክሮ ኦርጋኒዝሙ ዲቴክት ለማድረግ በጣም ከባድ ከሆነ ምን ላይ መዝራት አለብን? ሶሊድ ሊኩዊድ ሚዲያ። ለምን? ምክንያቱም አሁን ለምሳሌ ብለድ ወስደን ሶሊድ ሚዲያ ላይ እና ሊኩዊድ ሚዲያ ላይ ብንዘራው ኢፌክት ምን ሆነ? ሊኩዊድ ሚዲያ። ምክንያቱም ብለድ ሚዲያ ላይ ብለድ ሳምፕል ላይ የሚኖረው ማይክሮ ኦርጋኒዝሙ ያን ያክል ነው፣ በጣም ትንሽዬ ነው። ከዛም አሁን ትንሽዬ ነው። ዛት ሚንስ ስለዚህ ወስደን ሶሊድ ላይ ብንዘራው እንግዲህ ላይ ግሮዝ ላይ ያደርግ ይችላል። ሊኩዊድ ላይ ግን ኢዝሊ አክሰሲብል ሁሉን ኒውትሪየንቶች ስለሚያገኝ በቀላሉ አክሰስ ማድረግ ስለሚችል ምን ያደርጋል? ማደግ ይችላል። ብዙ ማይክሮ ኦርጋኒዝም ውስጥ ዊዝን ሚኒት ልናገኝ እንችላለን። ዛት ኢዝ ኢምፖርታንት ፎር ግሮዝ ኦፍ ሜኒ ባክቴሪያ ፎር ሳምፕል። ሌላኛው ቱ ግሮው ባክቴሪያ ፎር ኢናኩለም ፕሮዳክሽን ፎር ኤሲድ ቴስት። እዚህ ጋር በደንብ ስሙን። እንግዲህ ኢናኩለም ፕሮዲውስ ለማድረግ ይጠቅመናል ማለት ምን ማለታችን ነው? ኢናኩለም ምን ማለት ነው? ኢናኩለም ማለት ምን ማለት ነው መሰላችሁ? ዶዝ ኦፍ ማይክሮ ኦርጋኒዝም ማለት ነው። ምን መሰላችሁ? እንዴት መሰላችሁ? ኤሲድ ቴስት ስንሰራ እንግዲህ ኤሲድ ቴስት ምንድነው የሚያገለግለው? ይሄ አንቲባዮቲክስ ለዚህ ማይክሮ ኦርጋኒዝም ኢፌክቲቭ ነው ወይስ አይደለም የሚለውን ዲተርሚን ለማድረግ ነው የምንጠቀመው አይደለ? ኤሲድ ቴስት። ስለዚህ እንደዚህ ለማድረግ ምን ማዘጋጀት አለብን? ኢናኩለም ማዘጋጀት አለብን። ዛት ሚንስ ስታንዳርድ አማውንት ኦፍ ማይክሮ ኦርጋኒዝምስ እንግዲህ እዛ ኤሲድ ቴስት ላይ ለምንሰራው እንትን ቴስት ስታንዳርድ አማውንት ኦፍ ማይክሮ ኦርጋኒዝም ማዘጋጀት አለብን። እንዴት እናዘጋጃለን? እንግዲህ በሊኩዊድ ሚዲያ ነው የምናዘጋጀው። በሊኩዊድ ሚዲያ እንግዲህ ሊኩዊድ ሚዲያው አለን። እንግዲህ ቴስት የምናደርገው እንትን አለ ማይክሮ ኦርጋኒዝም አለ። ያን ማይክሮ ኦርጋኒዝም ከሶሊድ 1 2 3 4 የሆኑ ምን እንወስዳለን? እንትን እንወስዳለን 1 3 4 የሆኑ ኮለን እንወስድና እዛ ሊኩዊድ ሚዲያ ላይ እንትን እናደርጋለን፣ ሚክስ እናደርጋለን። ሚክስ ካደረግነው በኋላ ምን እናደርጋለን መሰለኝ? ሚክስ ካደረግነው በኋላ ይሄ 0.5 ማክፈርናንድ ስታንዳርድ የሚባል አለ። ይሄ ስታንዳርድ ሞስትሊ ከ1.5 ታይምስ 10 ዘ ፓወር ኦፍ 8 ባክቴሪያ ሴር ፐር ኤምኤል ነው። ስለዚህ የዛን ተርቢዲቲ ከማን ጋር ካዘጋጀ ነው ሊኩዊድ ሚዲያ ጋር ካዘጋጀ ነው ተርቢዲቲ ኮምፔር ኤንድ ኮንትራስት እናደርጋለን። ለምሳሌ በጣም ሃይ ከሆነ ሃይ አድርገን ብንጠቀመው ከፍተኛውን ማይክሮ ኦርጋኒዝም ስላለው ያ አንቲባዮቲክስ ኢፌክቲቭ ሊሆን አይችልም። በዚህ ምክንያት ኦኬ ይሄ መድኃኒት ለዚህ ባክቴሪያ ጥሩ አይደለም፣ ለዚህ ማይክሮ ኦርጋኒዝም ጥሩ አይደለም ልንል እንችላለን። ፎልስ ሊሆን ለው ከሆነ ደግሞ ያ ማይክሮ ኦርጋኒዝም ቶሎ ሊጠቃ ይችላል በዛ አንቲባዮቲክስ ፓወርፉል። ስለዚህ ፎልስሊ ለአንቲባዮቲክሱም ፓወርፉል እየሰጠ ነው ማለት። ስለዚህ ይሄ እንዳይከሰት ስታንዳርድ የሆነውን አማውንት ኦፍ ማይክሮ ኦርጋኒዝም ማወቅ አለብን። ስለዚህ በዛ ወይ በሊኩዊድ ሚዲያ አድርገን ያዘጋጀነውን እንትን ኢናኩለም ምን ማድረግ አለበት? ከማክፈርናንድ ጋር ኮምፔር ኤንድ ኮንትራስት እናድርግ። ምኑን? እንትኑን ክላውድነሱን፣ ለምሳሌ ተርቢዲቲውን ማለት ነው። ምክንያቱም ባክቴሪያው ሲያድግ ተርባይድ ይሆናል አይደለ እንትኑ። ስለዚህ አሁን ለምሳሌ በጣም ሲበዛ ምን እናደርጋለን? ሊኩዊድ እንጨምራለን። ሲያንስ ደግሞ ትንሽ
እንትን ምን አንድ ሁለት ኮለን አድርገን ሚክስ አድርገን ተርቢዲቲውን እኩል እናድርግ። ሰዓት ሚንስ ተርቢዲቲው ከማክ ፈርናንድ 0.5 ማክ ፈርናንድ ስታንዳርድ ጋር ተመሳሳይ ከሆነልን ኢቲስ ሊትራሊ ይሄ በጣም ኮምፎርት ነው፣ በደንብ ይሄን መጠቀም እንችላለን ብለን ወስደን ኤስቲ መስራት እንችላለን። ስለዚህ ይሄንን ኢነኩለም ፕሮዲዩስ ለማድረግ የምንጠቀመው ምንድነው? ሊኩዊድ ሚዲያ ነው ማለት ነው። ስለዚህ ሊኩዊድ ሚዲያ ለነዚህ ሁለት ነገሮች በጣም ይጠቅመናል ማለት ነው። ሰላም የኢትዮ ሚድ ላብ አካዳሚ ተከታዮች እስካሁን ስለነበረን ቆይታ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ሌላኛው ደግሞ የምናያቸው ታይፕስ ቤዝድ ኦን ፋንክሽን የሚለውን ነው የምናየው። እንግዲህ እዚህ ውስጥ አምስት የሚሆኑ ታይፖች አሉ። እነዚህ 5 ወር 6 የሚሆኑ ታይፖች አሉ። እነዚህን አንድ ባንድ እናያለን። አብራችሁን ቆዩ። ወደ ቪዲዮ። ስለዚህ ቤዝድ ኦን ፋንክሽን ደግሞ 5 አሉ። አንደኛው ቤዛል ሚዲያ ነው። ቤዛል ኦር ሲምፕል ሚዲያ የምንለው ምን አይነት ሚዲያ ነው? ሚዲያ ዛት ኢምፖርታንት ፎር ግሮዚንግ ፋት ነን ፋስት ደስ የሆኑ ማይክሮኦርጋኒዝም እንዲሁ በቀላሉ ማደግ የሚችሉ ማይክሮኦርጋኒዝም ምንም አይነት አዲሽናል ኒውትሪሽን ነው ኤክስትራ ኒውትሪሽን የማያስፈልጋቸው ማይክሮኦርጋኒዝም የሚያድጉበት ሚዲያ ቤዛል ሚዲያ ይባላል ማለት ነው። ምንም አይነት አዲሽናል ኒውትሪየንት የማይፈልጉ ምንም አይነት አዲሽናል ኒውትሪየንት የማይፈልጉ ማይክሮኦርጋኒዝም የሚያድጉበት ሚዲያ ቤዛል ሚዲያ ይባላል። እነዚህ አይነት ማይክሮኦርጋኒዝም ምን ይባላሉ? ነን ፋስቲደስ ማይክሮኦርጋኒዝም። ነን ፋስቲደስ ባክቴሪያ ማለት ምን ማለት ነው? ባክቴሪያ ዛት ዳዝ ኖት ኒድስ ኤክስትራ ኒውትሪየንትስ ፎር ዜር ግሮዝ ለማደግ ምንም ኤክስትራ ኒውትሪየንት አያስፈልጋቸው ባለው ነገር ማደግ የሚችሉ ናቸው። ስለዚህ ቤዛል ሚዲያ የምንለው ይሄ ነው። ኤግዛምፕል ኒውትሪየንት አጋር ኤንድ ኒውትሪየንት ብሮዝ አር ኤግዛምፕልስ ኦፍ ቤዛል ሚዲያ እንላቸዋለን ነው። ሌላኛው ደግሞ ኢንሪችድ ሚዲያ ከስሙ እንደምንረዳው ኢንሪችድ ሚዲያ ማለት ደግሞ ከቤዛል ሚዲያ ወይም ከሲምፕል ሚዲያ ላይ እነዚህ ኤክስተርናል ኒውትሪየንቶችን በመጨመር የምንፈጥረው ሚዲያ ነው። ይሄ እንግዲህ ለምን ያገለግለናል? እነዚህ ፋስቲደስ የሆኑ ማይክሮኦርጋኒዝሞች ግሮዝ ለማድረግ ይጠቅመናል ማለት ነው። እነዚህ ፋስቲደስ የሆኑ ማይክሮኦርጋኒዝሞች የሆነ ስፔሻል ኒውትሪየንት ይፈልጋሉ። ለምሳሌ ብለድ እንዲጨመርላቸው ይፈልጋሉ። ሴረም እንዲጨመርላቸው ይፈልጋሉ። ኢግ እንዲጨመርላቸው እነዚህ ስፔሻል ኒውትሪየንት ፎር ዛት ባክቴሪያ ናቸው። ስለዚህ እንደዚህ አይነት ባክቴሪያዎች ዛት ፋስቲደስ ማይክሮኦርጋኒዝሞችን ለማሳደግ የምንጠቀማቸው ሚዲያ ኢንሪችድ ሚዲያ ማለት ነው። ኤግዛምፕል ብለድ አጋር አለ፣ ቸኮሌት አጋር አለ፣ ሌሎችም አሉ ማለት ነው። ዚስ ኢዝ ኢንሪችድ ሚዲያ ማለት ነው። ሌላኛው ደግሞ ሴሌክቲቭ ሚዲያ ነው። ከስሙ እንደምንረዳው ሴሌክቲቭ ሚዲያ ማለት ከስሙ እንደምንረዳው ምንድነው? የማንፈልገውን ማይክሮኦርጋኒዝም ሰፕረስድ በማድረግ የምንፈልገውን ማይክሮኦርጋኒዝም እንዲያሳድግልን የሚያደርግን ሚዲያ ሴሌክቲቭ ሚዲያ ይባላል። በውስጡ የተለያዩ ሰፕረሰር ኤጀንቶች ሊኖር ይችላል። ለምሳሌ ዳይስ ሊኖር ይችላል፣ ሳልት ሊኖር ይችላል፣ ሌሎች ደግሞ አንቲባዮቲክስ ሊኖር ይችላል። እነዚህን በመጠቀም ሌላኛው አንወንትድ የሆኑ ማይክሮኦርጋኒዝሞች እንዳያድጉ ፕሪቨንት በማድረግ ኤንድ ኦልሶ ለኛ የምንፈልጋቸው ማይክሮኦርጋኒዝሞች እንዲያድጉ የሚያደርግልን ሚዲያ ሴሌክቲቭ ሚዲያ። ለምሳሌ ማኮንኪያ ጋር ምን አይነት ዳይሳል አንቲባዮቲክ ክርስቲያል ባዮሌት አለ። የክርስቲያል ባዮሌት ግራም ኔጌቲቮቹ እንዳያድግ ወገባቸውን ይላቸዋል። ግራም ፖዚቲቮቹ አያድግም፣ ግራም ኔጌቲቮቹ ብቻ ያድጋሉ ማለት ነው። ዲስ ሴሌክት ይላል። ለምሳሌ ሳልት ማን አለ? ማልቶል ሳልት አጋር አለ። ማልቶል ሳልት አጋር አሁን እንግዲህ ሶዲየም ክሎራይድ አለው አይደለ? ይሄን ሶዲየም ክሎራይድ ከስታፍሎኮስ ኦረስ ውጭ ያሉትን ወገባቸውን ይላቸውና ስታፍሎኮስ ኦረስ እንዲያድግ ያደርገዋል ማለት ነው። ስለዚህ ሴሌክቲቭ ሚዲያ ማለት ሚዲያ ዛት ኢምፖርታንት ቱ ግሮዝ for the wanted microorganism and suppressed unwanted microorganism. This is selective media. ሌላኛው ዲፈረንሻል ወይም ኢንዲኬተር ሚዲያ ከስሙ እንደምንረዳው ዲፈረንሻል ማለት there is differentiate የሚያደርገው ማይክሮኦርጋኒዝም አለ ማለት ነው። that means it allows differentiate morphological and biochemically related የሆኑ ማይክሮኦርጋኒዝሞችን ዲፈረንሺየት ለማድረግ ያገለግለናል። ለምሳሌ ሳልሞኔላ ኢኮላይን አሁን ኒውትሪየንት ግሮዝ ላይ ኒውትሪየንት አጋር ላይ አሁን ብንዘራው መለየት አንችልም። እኩል ነው፣ በቃ ሁሉም ግራም ኔጌቲቭ ነው።
ፒንክ ነው የሚያሳየው። ከዛ በኋላ ሮድ ሸፕ ነው መለየት አንችልም። ነገር ግን ይሄ ዲፈረንሻል ሚዲያ ምን ያደርጋል? ውስጥ ያላቸውን ሂድን አይዴንቲቲያቸውን ግልብጦ ያወጣባቸዋል። እነዛ ማይክሮ ኦርጋኒዝሞች እዛ ውስጥ በሚያካሄዱት ሜታቦሊዝም ምን ይፈጠራል? የሚፈጠር ቼንጅ አለ። ያን ቼንጅ በኢንዲኬተር እንዲወጣ ያደርጋል። ይሄ ሞስትሊ ምን ይባላል? ፒኤች ኢንዲኬተር ዳይስ ይባላል። እነዚህ ፒኤች ኢንዲኬተር ዳይስ ይባላል። ለምሳሌ ምን አለ? ኒውትራል ሪድ አለ፣ ፌኖል ሪድ አለ፣ ብሮሞታሞል ብሉ አሉ። እነዚህ ኢንዲኬተሮች ምን ያደርጋሉ? እነዚህ ኢንዲኬተሮች ያ ማይክሮ ኦርጋኒዝም በሜታቦሊክ ያለው ኒውትራንትን ሜታቦሊክ ሪያክሽን በሚፈጥረው ቼንጅ እነዛ ኢንግሪዲየንቶች ምን ያደርጋሉ? ቼንጅ ይፈጥራሉ ማለት ነው። ቼንጅ ይፈጥራሉ። ስለዚህ በዚህ ምክንያት የተለያዩ ማይክሮ ኦርጋኒዝሞችን ማድረግ እንችላለን፣ ዲፈረንት ማድረግ እንችላለን ማለት ዲፈረንሺየት ማድረግ እንችላለን ማለት ነው። ዛት ሚንስ ዲፈረንሻል ሚዲያ የምንለው በዚህ ምክንያት ነው ማለት ነው። ሌላኛው ኤንሪችድ ሚዲያ ነው። ኤንሪችመንት ሚዲያ ሴሌክቲቭ ሚዲያ ነው። ግን ምን መሰላችሁ? ይሄ ኤንሪች ሚዲያ አንደኛው ፍሉር ነው ማለት ሊኩዊድ ሚዲያ ነው። አንድ ሊኩዊድ ሴሌክቲቭ ሚዲያ ነው። ሁለተኛ ይሄ ኤንሪችድ ሚዲያ ምንድነው የሚያደርገው መሰላችሁ? ያኛው ሴሌክቲቭ ሚዲያ የማንፈልገውን ሰፕረስ በማድረግ የምንፈልገው ብቻ እንዲያደርግልን፣ ይሄኛው ግን የምንፈልገውን ብቻ ቦስት ነው የሚያደርገው። ቦስት ኤንሪችመንት ሚዲያ ኢት ቦስትድ ዘ ወንትድ ማይክሮ ኦርጋኒዝም የተፈለገው ማይክሮ ኦርጋኒዝም ብቻ ቦስት በማድረግ ነው የሚያሳድግልን እንጂ እንደዛ ኢኒቢት ምናምን በማድረግ አይደለም። አክሲለሬትሊ እንዲያድግ በማድረግ ነው ምን የሚያደርጋልን? ግሮዝ የሚያደርግልን ማለት ይሄ ኤንሪችመንት ሚዲያ የሚባለው እንደዛ አይነት ነው ፕሪንሲፕል ማለት። ሌላኛው ትራንስፖርት ሚዲያ ነው። ስድስተኛው ትራንስፖርት ሚዲያ ነው። እንግዲህ ከአንድ ላቦራቶሪ ከአንድ ሆስፒታል ኮሌክት የተደረገ ሳምፕል አለ። ያ ሳምፕል እዛ ሆስፒታል ራናውት ካልተደረገ ምን ይደረግ? ወደ ሌላ ሆስፒታል ሪፈርድ ይደረጋል አይደለ? ያ ሳምፕል። ስለዚህ ሪፈርድ ሲደረግ እንዲሁ ሳምፕሉ አይሄድም። ምክንያቱም ፕሬዘርቭ መደረግ አለበት። አይዘር በቴምፕሬቸር አይዘር በተለያዩ ነገሮች ያ ሳምፕል ዳሜጅ ያጋጥመዋል። ሳምፕሉ ዳሜጅ ከሆነ ደግሞ ውስጡ ያሉ ማይክሮ ኦርጋኒዝሞች ሊጎዱ ይችላሉ። ኢቭን ውስጡ ያሉት አንወንትድ የሆኑ ማይክሮ ኦርጋኒዝሞች ያድጋሉ። እንደዚህ አይነት ችግሮች እንዳይፈጠሩ ትራንስፖርት ሚዲያ ኢትዝ ያገለግለናል። ትራንስፖርት ሚዲያ ኢዝ ቴምፖራሪ ስቶሬጅድ ሚዲያ ነው። ዛት ሚንስ ቴምፖራሪ ማለት ከአንድ ሆስፒታል ወደ ሌላኛው ሆስፒታል እስኪሄድ ያለው እንትን ጋር ቴምፖራሪ ስቶሬጅ ሚዲያ ይባላል። ዲዛይንድ ቱ ሜንቴን ዘ ቪያቢሊቲ ኦፍ ስፔሲመንስ ዊዛውት አሎዊንግ ቱ መልቲፕላይ ዱሪንግ ትራንዚት ላይ እንደዚህ አይነት ችግሮች እንዳይከሰቱ የሚጠቅመን ሚዲያ ትራንስፖርት ሚዲያ እንላቸዋለን ማለት ነው። ስለዚህ የዛሬው ቪዲዮአችን ይህንን ይመስላል።